ከመሪዎች ዓለም በፈጠራ ችሎታው በንግድ አስተዋይነቱና ባለማችን ቁንጮ ባለሀብቶች ዝርዝር ውስጥ በመንግስትና በግል ሀብቱ ስማቸው ከሚነሱ ታላላቅ ሰዎች አንዱ ነው። በሀብት ብቻ ሳይሆን በበጎ አድራጎትም ስሙ ይነሳል። በተለይ የአየር ንብረት ለውጥን ለመዋጋትና ማህበራዊ ልማቶችን ለመደገፍ በቢሊዮኖች የሚቆጠር ገንዘብ የሚለግስባቸው እንደ ቤዞስ እርዝ ፈንድ ያሉ በጎ አድራጎት ድርጅትን ባለቤት ነው። እንደሚከተለው ይቀርባል። ዓለማችን አሉኝ ከምትላቸው ቱጃሮች አንዱ ነው። ከምንም ተነስቶ ታላቅ ሰው መሆን እንደሚቻል ያሳየ፣ ዕውቀት የሀብት ማማ ላይ የሰቀለው፣ የሥራ ፈጠራን ከቴክኖሎጂ ጋር አጣምሮ በማስኬድ የብዙሃንን ሕይወት ማቅለል የቻለ ዓለም አሉኝ ብላ ከምትጠራቸው ሰዎች አንዱ ነው። ባለሀብትም ባለዕውቀትም የፈጠራ ሰውም ነው። ዓለምን እየዘወሩ ያሉ ግዙፍ ተቋማትን መስርቷል። የአማዞን መስራችና የቀድሞ ሥራ አስፈጻሚ፣ የብሉ ኦሪጅን መስራች፣ የዋሽንግተን ፖስት ባለቤት፣ የዕለቱ የመሪዎች ዓለም ባለ ታሪካችን ጄፍሪ ፕሪስተን ቤዞስ። ለዚህ ዝግጅት የተጠቀምናቸው የዘመን አቆጣጠሮች በሙሉ የአውሮፓውያኑ ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ይህ ሰው 1994 አማዞንን መስርቶ እስከ 2021 ድረስ በዋና ሥራ አስፈጻሚነት አገልግሏል። የድርጅቱ ሥራ አስኪያጅ ሆኖ ለረጅም ዓመታት ቢሰራም በክብር ቦታውን ካስረከበ ዓመታት ተቆጥሯል። በዓለማችን ቀዳሚ የበይነ መረብ መገበያያና የተለያዩ ድርጅቶች ባለቤት የሆነው ቤዞስ የተወለደው የአሜሪካዋ ኒው ሜክሲኮ ውስጥ 1964 ነበረ። እንዳለመታደል ሆኖ ወላጆቹ ሌሎች ልጆችን አፍርተው የነበሩና ለዓመታት በትዳር የዘለቁ ቢሆንም እርሱ ተወልዶ ግን ብዙም ሳይቆዩ በእናትና አባቱ አለመግባባት ትዳራቸው ፈርሶ በፍቺ ሲለያዩ ጄፍ ቤዞስ እድገቱ ከእናቱ ጋር ሆነ። ትምህርትን አህዱ ብሎ ሲጀምር ጀምሮ እስኪያጠናቅቅ ድረስ ውጤታማ ነበረ። የመጀመሪያ ደረጃ ትምህርቱን በቴክሳስ፣ የሁለተኛ ደረጃ ትምህርቱን ደግሞ በፍሎሪዳ ተከታትሏል። እንዲህ የፈጠራና የአዳዲስ ነገሮች ግኝትን መለማመድና ማዳበር የጀመረውም ከዚያ ጊዜ ጀምሮ ሲሆን በሁለተኛ ደረጃ ትምህርት ቤት ውስጥ ሳለ ለወጣት ተማሪዎች የፈጠራ አስተሳሰብን የሚያበረታታ ማዕከል የሆነውን ድሪም ኢንስቲትዩት የተሰኘ በእርሱ ዕድሜ ውስጥ ያሉ ወጣቶች የሥራ ፈጠራ የሚያሳድግ ማሰባሰቢያ ቡድን አቋቋመ። ስብስቡ በትምህርት ቤት ውስጥ የእሱንም ክህሎት ከማዳበር ባለፈ የእሱና መሰሎቹ ሀሳብ ማፍለቂያ ማዕከል ለመሆን የቻለ ነበረ። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት በማጠናቀቅ 1986 በፕሪስተን ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግና ኮምፒውተር ሳይንስ ለመማር አመለከተ። ጥያቄው ተቀባይነት አግኝቶ ትምህርቱን በብቃት ተከታትሎ አጠናቀቀ። ሰፊው ዓለም እንደ ማንኛውም ሥራ ፈላጊ ወጣት ሳይሆን ሥራ ፈጣሪ ሆኖ የመጣውን ቤዞስን እንኳን ደህና መጣህ ብላ ተቀበለችው። ትምህርቱን ካጠናቀቀ በኋላ ቀጣይ ሕይወቱን መስመር ለማስያዝ ጥቂት ከማሰነ በኋላ ወደ ሲያትል በማምራት ከወላጆቹ በተበደረው $300,000 የመጀመሪያ የሆነውን የበይነ መረብ መጽሐፍ መሸጫ ለመክፈት ዝግጅቱን አጠናቀቀ። ከመጀመሪያ ባለቤቱ ጋር በመሆንም አነስተኛ ቁጥር ያላቸው ሰራተኞችን ቀጥረው የመኪና ጋራዥ ውስጥ ለጣቢያው የሚሆን ሶፍትዌርና ለአዲሱ ኩባንያው የንግድ ዕቅድ ማዘጋጀት ጀመሩ። ስሙንም በደቡብ አሜሪካ ወንዝ አማዞን ሰየሙት። የዓለም ሕዝብ ባለበት ሆኖ መጽሐፎችን እንዲገዛ ማድረግ የሚያስችል አዲስ ግኝት ሆነ አሉ። ይህ የፈጠራ ሥራ በዚህ ብቻ አላበቃም። በመቀጠልም ከመጽሐፍቶች በተጨማሪ ኤሌክትሮኒክስ፣ አልባሳት እንዲሁም የተለያዩ ዕቃዎች በድረ ገጹ መሸጥ ጀመሩ። አማዞን በፍጥነት በኢኮሜርስ ዘርፍ መሪ ለመሆን ቻለ። በቀን 24 ሰዓት ክፍት የሆነው ይህ ድረ ገጽ ለአጠቃቀም ምቹ በመሆን አንባቢዎች ስለ መጽሐፍት የራሳቸውን ግምገማ እንዲጽፉ የሚያበረታታ፣ የዋጋ ቅናሾችን፣ ለግለሰቦች የተዘጋጁ የንባብ ሐሳቦችና ከህትመት ውጭ የሆኑ መጽሐፍትን ፍለጋ የሚያቀርብ ግዙፍ ተቋም ለመሆን ብዙም ጊዜ አልፈጀበትም። በሰኔ 1998 ሲዲዎችን መሸጥ ጀመረ። በዚያው ዓመት መገባደጃ ላይ ቪዲዮዎችን ጨምሮ ለገበያ ማቅረብ ጀመረ። በአመቱ ቤዞስ ጨረታዎችን ወደ ድረ ገጹ ያከለ ሲሆን ሌሎች ምናባዊ መደብሮች ላይም ኢንቨስት አድርጓል። ዋና ዋና የመጽሐፍ መደብሮችን ጨምሮ ሌሎች ቸርቻሪዎች የመስመር ላይ መደብሮች እንዲያቋቁሙ አበረታቷል።
ቤዞስ የተለያዩ ዘርፎችን ማካተት እንደሚያስፈልግ ተገነዘበ። በዚህም መሰረት ከ2005 ጀምሮ አማዞን ለሸማቾች ኤሌክትሮኒክስ፣ አልባሳትና ሃርድዌርን ጨምሮ እጅግ ብዙ አይነት ምርቶችን ማቅረብ ጀመረ። በአመቱ የአማዞን ዌብ ሰርቨር በማስተዋወቅ አማዞን ንግዱን ይበልጥ አሰፋ። እውቅናው ከምድረ አሜሪካ ተሻግሮ ዓለምን አጥለቀለቀ። በ2007 መገባደጃ ላይ አማዞን ኪንድል የተባለ አዲስ የእጅ ንባብ መሳሪያ ለቀቀ። ይህ መሳሪያ ደንበኞች በገመድ አልባ ኢንተርኔት ግንኙነት አማካኝነት ሰፊ የመጽሐፍት ምርጫን በፍላጎት እንዲገዙ፣ እንዲያወርዱ፣ እንዲያነቡና እንዲያከማቹ የሚያስችል ዲጂታል ስርዓት ነበረ። አማዞን በ2010 የኪንድል መጽሐፍት ሽያጭ ከሃርድ ከቨር መጽሐፍት ሽያጭ እንደበለጠ አስታወቀ። በዚያው ዓመት አማዞን ስቱዲዮ የተባለ ክፍል በራሱ ቴሌቪዥን፣ ቲያትሮችና ፊልሞችን አዘጋጅቶ ማቅረብ ጀመረ። የአማዞን ዓመታዊ ተጣራ ሽያጭ 1995 ከነበረበት $510,000 1998 ላይ ወደ $600 ሚሊዮን አድጓል። እንዲሁም 2008 ከነበረበት $19.1 ቢሊዮን 2018 ላይ ወደ $233 ቢሊዮን አድጓል። አሁን ላይ $441 ቢሊዮን የተሻገረ የተጣራ ሀብት መያዝ የቻለ ተቋም ለመሆን በቅቷል። የዓለማችንን የበይነ መረብ ግብይት የተቆጣጠረው አማዞን ዛሬ ላይ ለሁሉም ነገር አማራጭ አድርጎ የሚያቀርበው ልዩ ግኝት ለመሆን የበቃ የብዙሃን መጠቀሚያና አማራጭ ነው። ቤዞስ 2000 ላይ ወደ ጠፈር የመብረር ህልሙን ለማሳካት ይረዳው ዘንድ ብሉ ኦሪጂን የተሰኘ ድርጅት መስርቷል። ከ15 ዓመት በኋላ የመጀመሪያ የሆነውን ሮኬት ወደ ህዋ ማስወንጨፍም ችሏል። በአማዞን እንዲሁም በሌሎች ድርጅቶቹ ከቀን ወደ ቀን አያሌ ገቢዎች እያገኘ የመጣው ጄፍ ቤዞስ 2018 የዓለማችን ቢሊዮነሮች ደረጃ የሚያወጣው ፎርብስ መጽሔት የዓለማችን ቁጥር 1 ባለ ሀብት ሲል የሀብቱን መጠን ዘርዝሮለታል። ቤዞስ የወጣትነት የትዳር አጋሩ ከሆነችው ከማኪንጂ ኮንስታንትል ጋር 1993 በትዳር ተጣምሮ ብዙ የህይወት ውጣ ወረድን ስኬትንም አብረው አሳልፈው 4 ልጆችን ቢያፈሩም አሁን ላይ የ25 ዓመታት ትዳራቸውን በፍቺ ያጠናቀው በየፊናቸው ህይወትን ተያይዘውታል። በጋራ ካፈሩት ሀብትም የአማዞን አክሲዮኖች ውስጥ 25% ማለትም $38 ቢሊዮን ግምት ያለው ድርሻ ተቀብላለች። በ2019 ቤዞስ የግል ህይወቱን እንደ አዲስ አደረጅቶ የቀድሞ የቴሌቪዥን ጋዜጠኛና የሄሊኮፕተር ፓይለት ከሆነችው ከሎረን ሳንቼዝ ጋር የፍቅር ግንኙነት ጀመረ። የ4 ዓመት የፍቅር ግንኙነታቸውንም በጋብቻ አጣምረውታል። ቤዞስ አሁን ላይ ከአማዞን ስራ አስፈጻሚነት ራሱን አግልሎ የሚተካው ሌላ ሰው አፍርቷል። ቤዞስ ከኃላፊነት ለመልቀቅ ባመለከተበት ደብዳቤው የአማዞን ስራ አስፈጻሚ ሆኖ መስራት ፋታ የለውም፣ ጊዜና ጉልበትን ያሟጥጣል። እንዲህ አይነት ኃላፊነት ላይ መሆን ሌሎች ነገሮች ላይ ለማተኮር ጊዜ ስለማይሰጥ እንደ በላይ ጠባቂ ሆኜ በዋና ዋና የአማዞን ጉዳዮች ላይ ብቻ እየተሳተፍ ትኩረቴን ግን ለሌሎች ድርጅቶች መስጠት እፈልጋለሁ ሲል ሌሎች እቅዶች መያዙን አያይዞ አሳውቋል።